ቡዜ የምትባለው ደግሞ ትልቅ ሴት አሮጊት ናት። ልጆች እያሳደገኝ ነው። በውስጥ መታ እኔ ይዤዋለሁኝ ብር እየተቀበለች የወንድሟ ልጅ አላባት እንዲያድግ የምታረገው ምንድነው? ትልቅ ሴት አይደለች እንዴ? ነውር አይደለች? ነውር አልዘራባቸውም? ነውር አልዘራባቸውም። አውዝ ቢላ እንዴ ፈጣሪያቸውን አይፈሩም? ለካ ፈጣሪ ምን ይፈራሉ? መስቀል አውጥተው መስቀልን እየተጠየፉ እየወረወሩ ብልግና ዓለም ወጥተው የራስ ህይወት መራሩ ሲል እነሱ ወደ ብልግና እንዲሄድና እንዲነግዱበት ስለፈለጉ ነው። ሌላ ምንም የሚያስተምር ነገር የላቸውም። የባለጌ እናንተ ሩታ ማለት እንደዚህ ብላችሁ መክሩ። ከሀገር ይዘሽ ውጪ እና ማለት ነው። ስለዚህ ብልግና እንዲሰራ በብልግና በቃ የሆነ አላቸው አይደለም በመጥፎ ነገር ስሙ እንዲጠራ ስለፈለጉ ብቻ ነው እንጂ እነዚህ ትላልቆች ናቸው፣ ህፃኖች አይደሉም ማለት። ስለዚህ ወንድማቸው የትናንትና ጥሩ ስሙ እንዲመልስ እንኳን ማድረግ ይችሉ ነበር። ኤኒዌይ እኔ ዋናው ፖይንቴ ለቡዝዬ ነው። ቡዝዬ ማለት ነው አንቺ ፋራ መሆንሽን አሁን ነው ያወቅኩኝ። ያመንዝራ ደጋፊ አይደለም ቮይስ ያንቺ ድምጽ አንቺን አውጥቶ ይሸጡሻል። ገባሽ? እንደ ሩታ ደጋፊ እንዳይመስልሽ። ሁሉ ነገር ዝም ብሎ የሚያልፉት ሁሉ ነገር ባይዞ የሩታ ደጋፊ ሊመሰገንና ሊወደዱ ይገባል። ቢኮዝ የሩታ ደጋፊ ምስጢር ያወጡ ፌስ ቱ ፌስ ነው የሚናገሩት። የነዛ ፋራዎች ግን ምስጢር ያወጣሉ። ግን ማለት ነው ልንገርሽ የሩታ ደጋፊ በጣም ነቄነን አይደለም ድራማችሁን የምታስቡት ነገር እንኳን የምናቅሰው ነው አይደለም የተሰራ ማለት ነው። ገባሽ? አንቺ ግን እኛ ፋራዎች አይደለም። ሂጂና ለነዛ አምስት ጥሬዎችና ፋራዎች ሸውጂ። እኛ መሸወድ አትችይም። አስረግጬ ነው የምነግርሽ። ዛሬ ነገም ከነገ ወዲያ ድራማ ነው የሚሰሩ። የእውነት አብርሃም ሚስት ይዞ ነው የተኛ። ገባሽ? ግን እኛ የሚያናግረው እኛ የሚያናግረው የሚያጨቃጭቀን ሚዲያ ላይ ለምን በህፃን ልጅ 21 ናት ወጣትኛ ለምን በዚች ልጅ ይነገራል? ለምንድን ነው በዚች ስም ብቻ የሚጠፋው? ለምንድን ነው ብቻ የምትሰደበው በማለት ነው እንጂ የምትሰሪው ስራ በደንብ ነው የምናውቀው። ስለዚህ እነሱ እንጂ እኛ መሸወድ አትችይም። በብር ከገዙሽ ዛሬ ብር ሰጥቶሽ ነገ ደግሞ የሰጡሽን ውለጃት ብሎ እንደሚያስተፍሽ ደግሞ እርግጠኛ ነኝ እነግርሻለሁ ማለት ነው። ስለዚህ አትጃጃይ ቡዜ አትጃጃይ ማለት ነው። መስራት ካለብሽን ስሪ፣ ከሌለብሽ አየሽ ሩታ ጋር ፒስ ስትሆኚ እኛ ነበር ፓወር ያንቺ። ገባሽ? ሁሌ እንዲያው በየቀኑ ነበር በቤትሽ የምትመጪ ሩታ ብለሽ አየሽ የነበረሽ ቪውና ላይክ። አሁን ግን ከሩታ ጋር ስለተጣላሽ አሁን ምን ጀመርሽ? የአመንዝራ ደጋፊ ብር በመላክ ነው የቀየርሽው። ገባሽ? ስለዚህ የኛ ፓወር አይተሽዋል። ምንም ቪ የሚባል የለሽ። ሩታ ካላነሳሽ ማን ሰው አያይልሽም። ለዛ ነው በሩታ 24 የነሱ ንግስት እኮ ናት። ሩታ እኮ የነሱ ንግስት ናት። of course that's why አሁን እኮ ድራማ ብዙ እየሰራች አይደለችም። ከበዛም በዚህ በቤቷ ከዛ በፊት አስተውሳለች። በቤቷ 24 ሰዓት የምትመጣ በቃ ሩታ እያለች። አሁን ግን የለም። ስለዚህ ለማይረባ 1000 10000 ወይም 5000 ብለሽ ሪከርድሽ አታውጪ ወደ ውጭ። ፋራቱ በዚህ ልክ ትልቅ ነሽ አንቺ፣ ህፃን አይደለሽ ማለት ነው። ያንቺ ሪከርድኛ አላወጣ ነው። ሪከርድሽ እኮ አለ። ሪከርድሽ ነው ደማ ለ5000 ለ$50 ለ$100 ነው የምትላቀው። ያ ስለዚህ እንደዚህ ሪከርድሽ የሚያወጡልሽ ነው። አላወጣሁባትም ግን እኔ ትላንትና ሰደበችኝ፣ አላወጣሁባትም። በጥሁፍ ሰደበችኝ። ከለሷ ነው በእሷ ነው ያለፈላችሁ፣ በእሷ ነው ቅማላችሁ ነው ያራገፋችሁ አልኳት። ከዛ ሰደበችኝ፣ አላወጣሁባትም። ለምን እናቴ ትሆናለህ አሮጊት ማዋረድ ስለማልፈልግ እኔ አላወጣባትም። ምን የሰትራታለሁ በተወረዳት ግን ቆንጆ ነው ሰትሩ ብላ እንዴ ነው ተላከላ ነው እንደዚህ የምታብለው ስለሆነ ያሮጊት እናቴ ገም ወደ ሲጀመር ከሰዎች ጋር ትጣይ፣ ሲጀመር አትሰራደብ። ትልቅ ነሽ ተከበሪ። በቃ ኦዲየንስ ናቸው እነዚህ። በ5000 በአንድ $100 ማይደርስ እስማሚዬ ሱቆ መሰደብ ብቻ ሰው እስቲ እነሱ ጀግና ናቸው። ሀታ ወንድሟም ማለት ነው ወንድሙ ተብዮ አብርሽ ማለት ነው። እስቲ ጀግና ነው። አላሩታ ቪዲዮ ይስራ እስቲ፣ አላሩታ ድራማ ይስራ። ለምን አይችሉማ? ምን ሀታ ንግግር እኮ ስለማይችል እስቲ ጀግና ነው። በጣም ያምራሉ ሁለቱ። አብርሽና ሩታ አንድ ላይ ከሆኑ በጣም ነው የሚያምሩት።
ከዚች ውሽሚት ጋር ከመጣ በኋላ ግን ምንም መዓዛ ያላቸው ጀግና ነው። እስቲ እሷ ጋር ይስራ። ከዛ እሷ ቡዜ ማለት ነው። ከዛ በውሽሚት ስሪ እስቲ አንቺ እንደምትወረጂ ስለምታቂ ኦዲየንስ ስለደላት ስለምታቂ ለምን ወራዳ በህዳቸውበት ያኔ ይዞ ይሄዳሉ። ታዋርዳቸዋለች። ሁሌም አዋርዳ እንጂ አንድ ንግግር አታቅ አለባበሳችን ሁሌም ስለምታዋርዳችሁ ኮንፊደንስ የላችሁም ስለሆነ አታመጧትም በራሳችሁ ቤት። ለምን ሁሌም ተወርዳችሁ ነው የምትመለሱት? እስቲ ጀግናናችሁ ተሷ ተፋቱና እስቲ እናንተ ስሩ እስቲ ወንድምሽ። ከዛ ድራማችሁን ቀጥሉ። ለምን ትዋረዳላችሁ? ማንም አይላችሁም። እኛ ዝሙት ሳችቶናል እንዴ? ስነ ስርዓት ያላችሁ ለምን ያታመጡ? እቺ ዝሙት ብቻ ነው የምትወደው። እቺ ሄርሜላ የምትባለው ዝሙት የዝሙት ምን ያለች አሰዳቢ ናት። እንዲያው ባለትዳር ወንድ ቂጥቂጡ እየሄደች ምን ያለች ወራዳ ናት። እፍረት የሌላት ማሚዬ ዘወይ እንደ ሄርሜላ ያሉ ሴቶች ባይፈጠሩ ይሻላል። እኛ ሴትነታችን ሳስጣሉታል በሷ አፍረናል። ስለዚህ በጣም ይገርም። እንደዛ አይነት ሴቶች ካላችሁ በህይወት ፈጣሪ የሆነት ቁማችሁ ብትቀሩ ይሻላችኋል። በተለይ ደግሞ ባለትዳር ላይ የምትለጠፉ የዘራችሁ የምታውቁ አውሩ እንጂ እኔ ያወራህ እኮ ነኝ ሄድዬ አይሰማም። የኔ እስከፋ የሚያሳፍረው ያምንድራ ደግሞ ደፍራ ሩታ ጋር ለመናገር እንደሞቀውማ ለራሱ እንዴ በጣም እድለኛ ናት። እድሜ ጨምራ ነው የምታደሩት። በዚህ ከሩታ ጋር በተገናኘች ቁጥር ቆማ ስታወራ እድሜ እየጨመረች ነው የምትሄደው። እያማረባት ጭምር ነው የሚሄደው። ከሩታ ጋር መነጋገሯ ለራሱ ትልቅ ነገር ነው ማለት ነው። እና አፍ ኖራ ደግሞ እንዴ ስትከራከር በጣም ነው ሽም አይዛትም። ኤኒዌይ ግን አበጋዝ ማለት ነው። አበጋዝ ማለት አያልቅበት ማለት ነው። ይሄ ሞዛዛ ማለት ነው። አመንዘራ እንዳያሰድብ ብሎ ነው እንጂ ለምንድን ነው የሩታ ካራክተር ማይቀየርላት? ለምንድን ነው አመንዘራ ይሆን ነገር ብላ ከመጣች ማን ሰው አይቀበላትም? ያለ አብርሃም ራሱ ቪዲዮ አይታይላትም። አብርሃም የሌለበት ወይም ሩታ አብርሃም ብላ ካልመጣች አይታይላትም። ስለዚህ የሩታ አይዲያ የሚቀየርላት ስሟም ይጽዳልኛ አይመለከትም። ከፈለገ ይምጣ ከፈለገ ይቅር። እውነት ለመናገር እኔ ማለት ነው ቢቀር ደስ ይለኛል። ቢካውዝ ያስከበራት አይደለም። ከጎኔ ይቆማል ትላለች። ለመቆም ብቻ ነው እንጂ በወሬ ሲቆም አይቼው አላውቅም። ሲጎተት እንደ በግ ነው የሚጎተተው። አሁን ወንድሙ ጎተት ታማር ስለሆነም አልታመምኩም ብሎ የማይከራከሩ እንደ ራሱ ተጸጽቶ ከመጣ ራሱ ፈልጎ ሚስቱ ጋር ከመጣ ለምንድን ነው ሩታና አስከትሎ የሚጠብቀው? እንደ የት ነው የሚወስዱት? ሲወስዱት እኔ ደህና ነኝ ብሎ አይመለስም እንዴ? ስራው ለራሱ እየጠፋቸው ነው። አይዲያው ዝብርቅርቅ እያለባቸው ነው። ስለዚህ ስነ ስርዓታችሁ ይዛችሁ አርፋችሁ ስራችሁን ስሩ። ትክክለኛ ድራማችሁ ይዛችሁ ነው እና ሩታ ደግሞ ተሸፋፉና ይሄን ነገር እንዳያልፍ ማለት ነው። ስምሽን ይጽዳለሽ በስነ ስርዓት መጥቶ ምንም ነገር እንዳላደረግሽለት ህዝብን ያስተዋውቅ። ከፈለገ ጥርግ ይበል። እውነት እኔ ካንቺ ጋር ባላየው ደስ ይለኛል። ባይዘው ወይ አብርሃም ጋር ሆነሽ ማለት ሁሉ ጊዜ ጭቅጭቅ መጣ፣ አብርሃም ጋር ሆነሽ ሁሉ ጊዜ ነገር መጣ፣ አብርሃም ጋር ሆነሽ ሁሉ ጊዜ ስድብ ብቻ እንዳለሽ ነው ማየው እኔ። በቃ አንቺ የራስሽ ህይወት መስርተሽ የራስሽ ነገር ይዘሽ ማየት ነው የምፈልገው። እውነት ለመናገር ነው አይደለም ድራማ በሬል ህይወቴ እንጃ። እኔ ከአብርሃም ጋር ልትኖር አልፈልግም። በትክክል ነው የምነግራችሁ ጋይስ፣ ማርያምን ምን ነው የምነግራችሁ። ቢኮዝ እያስከበራት አይደለም ሚስቱ የእውነት በውሸት ስራ ሚስቱ የእውነት እያሰደበ ስለሆነ ለሙ ካለ ልውረድላት። እኔም እንዲመለስ አልፈልግም። ለምን እያኔ እያስከበራት አይደለም። በቃ ከላስ በእሷ ይችኛዋ ጋር ጠቅልል ብሎ እሷ ጋር ሄድና እሷንም እንዳይጠራ በቃ እሷ ጋር ቪዲዮ እንዳይሰራ አልፈልግም። እኔ በቃ ተጠቅልሎ ለምን እሷ ጋር ሄድም? እሱ ራሱን ችሎ ለምን እሷ ጋር እየተላላሰም ቢሆን የፈለገውን አድርጎ ለምን እሷ ጋር ይሰራ? ለምን ይመጣል? ሁሌም ኤፍሬም ወደ ሩታ ከመጣ ጀምሮ ተበፊቱ የበለጠ ኤፍሬም እያሰደባን ነው። አንድ ቀን ደህና ነገር ሰጥቷት አይደል? ሁሌም እያሰደቧት ለምንድን ነው ግን ግፋይ እንደ እናት እኔ እሱ ሴት አይደለም እንደ ወለደችው? በጣም ታሳዝናለች። ግን የምር ግን ይቆያል እንጂ ያገኘዋል ዋጋውን ፈጣሪ ኢንሻአላህ። የምር በጣም ታሳዝናለች።
ኖ እሱ የተሰጠው አይዲያ ነው። ልንገርሽ አይደለም ትልቁ ሰውየው ራሱ ማለት ነው ሩታ ለራሷ ማለት ነው በቃ ተጸጽቼ እኔ በአብርሃም በምን ምክንያት እንደተመለሰ ለምን ለህዝብ ግልጽ አታደርግም? ሁለተኛ ነገርም ከጎኔ ይቆማል። ካሁን በኋላ ሁለታችንም እንጋፈጠው። የታለ የምትጋፈጠው? ሰው ብቻ ትጋፈጥ ነው ያየናት። የታለ የሚጋፈጠው እሱ? ለምን ላይ የሆነ ነገር የምትነግረው ብታይ መጣች ለራሷ የታለ ሲጋፈጥላት ያየ ነው? የታለ ነው እኔ ትዳሬን የሚፈልገው የት ማሄድ ብሎ የት ነው የተከራከረ? አንድ ቀን ሁለት ቀን ብቻ ነው የተከራከረ። ወር ሙሉ ውስጥ ብቻ ነው የምትከራከረ። ሁሌ ነው እንዲሰም ትከራከርለት። እንዴት ተዘዝተ ካልመጣ ተረጋጋ። ተዘዝተ ከመጣ ደግሞ ራት እስኪመጣ ተዝም ማለት ነው። ለምንድን ነው 10 የቪዲዮ እየሰራች አሁን ባለ ሲጀመር ስለ አብርሃም ይዛ እንዳትመጣብን አንፈልግም። ሲጀመር ይዛ መምጣት ካልባት ትክክለኛ ቪዲዮ ትምጣ። ኤፍሬምማ ምንም ምን ይጠቀምባታል? በራሱ ቤት አይለቅም። ምን ይጠቀምባታል? እሱ ባሏ ነው እንጂ የሚጠቀምባት። ኤፍሬምማ አልተጠቀምባትም ጋይዝ። በራሱ ቤት እንኳን እየለቀቀ አይደለም ልጁ። እንዴ ባያልቅበት ቤት የሚለቀቀው ባሏ ነው የሚጠቀምባት እንዲያውም። እና ከጎኔ ነው የሚቆመው ያለች የታለ የቆመው ነው የኔ ጥያቄ። የታለ የቆመው? የታለ የቆመው? እኔ ምንም አልተደረገልኝም። እኔ ሚስቴ ወድጄ ፈቅጄ ጋር ነው የሄድኩት። ሚስቴ ጋር እኔ ልጅ ማሳደግ ፈልጋለሁ። የኔ የራሴ አላማ አለኝ። የትላንትና ስህተቴን ዛሬ በትክክል ህይወት እንዲኖር ፈልጋለሁ። ተውኝ ብሎ ለምን ሲጨቃጨቅ አላየንም። ሲጓተት ይጓተታል፣ ሲሳብ ይሳባል። ምንድነው? እንስሳ ነው እንዴ ይሄ ሰውዬው? እንስሳ ነው እንዴ? ስለዚህ ማለት ነው ስምሽን አጽልዩ ሩታዬ። ራሳቸው የገደላቸው ከነ ምናምን ከነ ቤተሰባቸው ከነ ዘር ማንዘራቸው ከነ ገደላቸው ይሉ ከባልሽ ጀምሮ ማለት ነው። ስምሽ ግን አንቺ አጽልይ። ሁሉ ጊዜ ምን ነገር ተሸፋፍኖ መሄድ የለብሽም። በቃ ለምን ወንድ ከሄደ ጥርግ ይበል ብለሽ አታስተምሪኝ? ለምን ገደል አይገባም? ተጽተው ካልመጣ አረኛ ስንቴ መከራናት መሰለሽ ማረ። ስለዚህ ራሷን ህልናዋን ከራትና በቃ እስቲ አሁን እስካሁን ድረስ አንቺ ስትደክም አይተንሽ እስክሱ ደግሞ የትከመልሽ እስክላንቺ ታሪክ ስራ እሱ ደግሞ እስክተናገሩ እስከ ህዝብ ያሰደበሽን ልክና በሰደበሽን ልክ ቦታ ሆኖ እስኪ አንቺ ስም ይመልስ። ያኔ ከጎኔ ቆሞ ያልሽኝ የእውነት እናየዋለን። አልበዛም በወሬ ብቻ ምንም ፋይዳ የለውም ማለት በወሬ እኛ የሰለቸን ነው አሁን የእውነት። ስለዚህ አንቺ ብቻ የሱ ፈላጊ አትሁኚ። ይሄን ማድረግ ያለባት አመንዝራ ናት። አመንዝራ ብቻ ነው ክብሯን ማትጠብቅ። ወንድ የፈለገ ያድርግና እኔ ገብቻ ተመልሶ ይምጣ ብትል ከፈለገ ጋር ይጨማለ፣ ከፈለገ ጋር ይሳሳም፣ ከፈለገ ጋር ይደር ብቻ እኔ ጋር ይምጣ ብትለው እቺ በራሷ ኮንፊደንስ የሌላት አመንዝራ ብቻ ነው። አንቺ ግን አመንዝራ ልክ የምትወቅሲያት ከሆነ ለአመንዝራ የምትነቅፊያት ከሆነ ለአመንዝራ ያንቺ ቦታ ማትተካ ከሆነ አንቺ ተሽረሽ ተገኘ ሲከራከርልሽ ስላንቺ ሲቆም እንዴ ስለ አመንዝራ የእውነት ለመናገር አመንዝራ እንዲህ ያደረገች ቢባል ኖሮ ወጥቶ ነበር የሚመሰክርላት እሱ ለራሱ። አመንዝራ እንዲህ አደረግሽ ብትባል ለራሱ ያላደረኩም ለራሷ ነፃ ታወጣለች። ያንቺ ግን ዝም ብሎ ነው እየታየ ያለው። ሌላ አውቃችሁ ደግሞ ሌላ አዲስ ድራማ ለመጀመርም እያሰባችሁ ነው። ያ ደግሞ እኛ እንቀበለው ነው። ስምሽ አታጸልየት ምንም ድራማ እንዲጀመር ማንፈልግም። ወደ አንቺ ሊመለስ ማንፈልግም። ይበቃል። ከዚህ በፊት የተሰራ ስህተት ይበቃል። ከዚህ በፊት የተሰደብሽ ስምሽ የጠፋ ይበቃል። የአሁን ደግሞ እንዴ የከፋ ነው። የአሁን ደግሞ በስነ ስርዓት ስምሽን አጽዴ ከፈለገ ይምጣ ከፈለገ ገደል ይገባል። በቃ ምንም አንቺ እኮ ገና ተፈቃሪ እንዲያም ደስታ የመሰለው የአፍቃሪ አለሽ አይደል? አንቺ እኮ ተፈላጊ እንጂ ፈላጊ አይደለሽም እኮ አንቺ እንዴ። እንኳን አማራጭ ያለሽ አማራጭ ባይኖርሽ አንቺ እኮ ክብር ስለምትጠብቂ ነው። መጀመሪያም አልፍ ከሌላ ሴት ጋር ሲማግጥብሽ ለእናት ውሃ ወረድላት ብለሽ የለቀቅሽ። ስለዚህ ከጎኔ ተጸጽቶ ከተመለሰ መጸጸት ደግሞ ሁላችን ጋር ያለ ስለሆነ ተጸጽቶ ከተመለሰ እሰየ ብለን የተቀበልነው እኛ። ተጸጽቶ ከተመለሰ እሰየ፣ ከተጸጸተ እኛም እንማራለን እሱም ይማራል ብለን ነው። ስለዚህ ተጸጽቶ እሱ ብቻ አንቺ ብቻ የምትፈልጊ ከሆነ ከአንቺ ጎን ማይቆም ከሆነ ድካም ብቻ ነው። ያ ድካም ደግሞ እኛ አንቺ ላይ ማየት አንፈልግም። አንቺ ብርታት እንጂ ድካምሽ ማየት አንፈልግም። ገባሽ? አንድ ቆሻሻ ሴት ከጎንሽ ሆነ አንቺ መናገር ለራሱ በጣም ነው የሚያስጠላው። እኛ ከቆሻሻ ጋር አይደለም ለመናገር መቆምም አንፈልግም።
በተለይ ከአመንዝራ ጋር ስታይልሽ አይደለችም ሲጀመር። ያው እድሜ ላንቺ አውትፊት እንኳን ካንቺ ጋር እኩል ልብስ ለብሳ መጣች። እድሜ ላንቺ አነጋገር አስተማርሽ፣ አለባበስ አስተማርሽ፣ ግን ፋይዳ የለውም። ይሁን ሰው እያወቀልሽ አይደለም። ህይወትሽን ለራስሽ ትተሽ የሰው ህይወት እየኖርሽ እንዳለሽ ለሰው እየኖርሽ እንዳለሽ እንኳን ማንም እያወቀልሽ አይደለም። ዙሪያሽ ያሉ ሰዎች ብቻ ነው። ዙሪያሽ ያሉ ሰዎች ደግሞ ነገ ጧት መጠቀሚያ ነው የሚያደርጉሽ። ሩት የእውነት በእነሱ ቤት የተሰደብሽ በእነሱ አባትሽና እናት የተሰደቡ እንኳን ምንም አልመሰላቸውም። አየሽው አይዲያ እየቀየሩ እንኳን ያንቺን መሸፈን አልቻሉም። እያባባሱት ነው። ዛትስ ዋይ ለራስሽ ህይወት ኑሪ እውነት። ስለዚህ እነዛ አሁን ምትደክሚ ያላቸው ሰዎች አሁን ስለነሱ ገበያ ምንጫቸው የሆንሽ ሰዎች ነገ ጧት ሲቀየሩ አንቺ ነው የሚጡልሽ። ገባሽ ሩቴ? ስለዚህ ያ ከመፈጠሩ በፊት አሁንም ለራስሽ ኑሪ። ስምሽን አጽዲ። መስራት ካለብሽ ስሪ። እኛ ትስሪ አላለም። ስሪ ግን እንዴ መጠን ያለው መሆን አለበት። ኢቭን እንዴ ቀለል ያለው ይሁን እንጂ በቤተሰቦች በመጥፎ ነገር የሚያስጠረጥርሽ ከሆነ ቶሎ ብለሽ ስምሽ ማጽዳት ማስረዳት ትችያለሽ። ስለዚህ ሙካሊዴ እንዴት ነሽ? ሀሳብሽን ስትጨማሪ። ስለዚህ እኛ ከጎኔ ይቆማል ያልሽው ሰው ከጎንሽ ቆሞ ማየት አለብን። በቃ በተለይ ደግሞ ስምሽን አጭርቶ ማለት ነው። ይሄ ላንቺ አይገባሽ። አንተ ማለት ያይገባ ባንቺ ላብ እሺ ወርቆቼ ሰላም፣ እንዴት ዋላችሁ? ደህና ዋላችሁ? ሩታዬ ትክክል ነሽ። ትክክል ነው ያልሽው። ዛሬ የጥርሱን በቡሪሽ ሳይቦርሽ ቂጡን እያከከ ነው የሚሰድባት። ቂጡን እንኳን ሳያጠራ ማለት ነው። ተሜዳ እየተነሱ የሚሰድቧት። ራሷን ማስከበር አለባት። ለማንም እንጀራ ብላ እሷ ይሄ ሁላ አሁን ይሄ አሁን የወደቀባት ወንጀል ከባድ ነው። ይሄንን ስሟን አጽድታ ስራኛ አትስሩ አላለም። ትናንትናም ተናግሬያለሁ። ስራ ይሰራል። አረብ ሀገር ልጆቻችንን እየጣልን የምንመጣው ፍቅረኛቸውን እየተው በልጅነት እየተው እየመጡ ለስራ ብለው ነው። ስራውን ትስራ በአግባቡ። ሴት ልጅ ተከብራ ሴት ልጅ እንደምትከበር ልጅ ተወልዶ እንደሚያድግ አማች እንዴት እንደሚከበር ሚስት እንዴት እንደምትከበር በእንደዚህ ነው እኛ የምንማረው። ይሄ ወጥቶ የባል ወንድም መጥቶ ውሽማ ይዞ ዜና ስራ፣ ዝሙት ስራ፣ ልጅህን አታሳድግ፣ ሚስት ጋር አትሁን፣ ትዳርህን ፍታ። እኛ ትምህርት አይሰጠንም። ድግምት ምንድነው? ድግምት እኛ እንደ አላህ በፈጠረን ነው የምናምነው። መተት እያሉ መስቀል በመስቀል በሃይማኖት ጉዳይ ገብተው የሚያንቦጫርቁ ይቅርታ እንኳን ማስጠይቅ ህዝብ ነው ይሄ ህዝብ ማለት ነው። ግን እሷ እንደማንም ብላ ስሟን ታጽዳ። እኔ ስሟን ታጽዳ ነው የምለው። በቃ ከእንደዚህ ያለ ስራ ስሟን ታጽዳ። ርዝቅን የሚረዝቀው አንድ አላህ ነው። እሱ ካልፈቀደ የለም። የምንበላው የምንጠጣው የምንኖረው በሱ ነው። መወከል በሱ ነው። እኔ እንደዚህ ያለ ነገር የዚች ሴትዮ ጋር መጥታ እንካ ስላንተ መባባል ይሄ ትልቅ ሰው ነው። አሁን ትልቅ ሰው ባለ ትዳር ነኝ አፍርም እንደ ደግሞ እኔ ለራሴ ህይወት ያለኝ ሰው ነኝ። ሱብሃን ረቢ ተሰው ላይ እኮ ይሉኝ ጠፋ። እኔ በጣም የሚገርም ነገር ነው። ህይወት ያለው ሰው ልጅ ያለው ሰው በራሱ ነው ማየት ያለበት። ትዳር ያለው ሰው ትዳር እንዴት እንደሆነ አሁን እኔ እሺ ከናንተ ትልቅ ነኝ ልበል። የትዳርንና የቤትን የልጅን ነው እንጂ ማስተምረው እንደዚህ ነው። ባለ ትዳር ከሆነ ህይወት ካለው ልጅ ካለው ለምንድን ነው የሰው ልጅ አላባት ይደግም ይለው? የሰው ሚስት ውሽማ ይዞ መጥቶ በቦርሳ እንደ ቦርሳ በትካሻ ውሽማ ተሸክሞ መጥቶ ዝሙት የሚያሰራው ይሄ ትክክል ነው? ምንድነው ከነሱኛ ህዝቡ የሚማረው? መስቀል አንጠለጠሉ፣ ህዝቡ አስተኝቶ በጣንያ ውስጥ አስቀመጣቸው። አሁን ደግሞ ባለ ትዳር ሴት ትዳር ሽፍቺ ብሎ ውሽማ ተሸክሞ በጉያው ይዞ መጣ። ምን አይነት ቤተሰብ ነው? ምን አይነት ቤተሰብ ነው ያሳደጋቸው? ምን አይነት ሽጋር ቢኖርባቸው ነው? ላኢላሃ ኢላላህ። ጉልበት አላቸው፣ ጤና አላቸው፣ ሰርተው አይበሉም እንዴ? ልጅ አላባት ይደግላል። ይሄ ህግ አያውም። ህግ የለም ሀገራችን። ልጅ አላባት እንዴት ነው የሚያርገው? አለ እናት እንዴት ነው የሚያርገው ልጅ?
ከህግም ውጭ ከሃይማኖትም ውጭ ነው የነሱ ኑሮ። እንደዛ መሰለኝ የነሱ ኑሮ የሚኖሩት በቃ ከህግ ውጭ ከሀገር አዳ ውጭ ከሃይማኖት ውጭ ነው ማለት። ቡዜ የምትባለው ደግሞ ትልቅ ሴት አሮጊት ናት። ልጆች እያሳደገኝ ነው። በውስጥ መታ እኔ ይዤዋለሁኝ ብር እየተቀበለች የወንድሟ ልጅ አላባት እንዲያድግ የምታረገው ምንድነው? ትልቅ ሴት አይደለች እንዴ? ነውር አይደለች? ነውር አልዘራባቸውም? ነውር አልዘራባቸውም። አውዝ ቢላ እንዴ ፈጣሪያቸውን አይፈሩም። ለካ ፈጣሪ ምን ይፈራሉ? መስቀል አውጥተው መስቀልን እየተጠየፉ እየወረወሩ